ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ሰበር ዜና። ሰው ከእንቅልፉ ሳይነቃ የተከፈተ የድንገተኛ ሞት እሳት ወለጋ በአራት ግንባሮች በከባድ ጦርነት እየተናወጠች ነው። የመከላከያ ሰራዊት ከአካባቢው በወጣ ማግስት የፋኖ ታጣቂዎች በአገምሳ ከተማ ላይ በሰነዘሩ ድንገተኛ ጥቃት የ11 ሰዎች ሕይወት ሲቀጠፍ በመቶዎች የሚቆጠሩ ከብቶችና መደብሮች ተዘርፈዋል። የኦሮሚያ ክልል ጽምዶ ጥቃት ተፈጽሞብኛል እያለ ነው። የፋኖ ኃይሎች ጥቃቱ ማድረሳቸውን ሲገልጹ የጽምዶ አባላት የሆኑ ሌሎች ድርጅቶች ግን ያሉት ነገር የለም። ዝርዝሩን ይዘናል። በሌላ ዜና በትግራይ አዲስ የስጋት ደመና አጥልቷል። ህወሓት ህዝባዊ አመፁን ለመጨፍለቅ ወደ ከረረ እርምጃ እየገባ ነው። ገና ከጦርነት ጠባሳ ባላገገመው ህዝብ ላይ አዲስ የተጫነው የግዳጅ ምልመላ እንግልት ቀጠናውን ወደ ከፍ አደጋ እየገፋው መሆኑ ተሰምቷል። የትግራይ ወጣቶች ዕጣ ፈንታ ምን ሊሆን ነው? ዓለም አቀፍ አጋሮችና የአሜሪካ መንግስት በአስቸኳይ ጣልቃ እንዲገቡ የተጠየቀበትን ሚስጥራዊ ምክንያትና መሬት ላይ ያለውን ተጨባጭ ሁኔታ አሁን በሰበር ትንተናችን እንፈትሻለን። ይህ በእንዲህ እንዳለ የአገር መከላከያ ሰራዊት በመግደላ ከፍተኛ ድል ተቀናጀም። በስፍራው ሲንቀሳቀስ የነበረው የፋኖ ኃይል ጭዳ ሆኖ ቀርቷል። መከላከያ በዚህ ጉዳይ መግለጫ አውጥቷል። ትሰሙታላችሁ። የህወሓት ወታደራዊ አዛዥ ብርጋዴር ጀነራል ህንፃ ወልደ ጊዮርጊስ የፕሪቶሪያው የሰላም ስምምነት ወደ ጎን በመተው በፌዴራል መንግስት ላይ እጅግ አደገኛና አስደንጋጭ የጦርነት ዛቻ ሰንዝረዋል። ጀነራሉ ለቡድኑ ልሳናት በሰጡት መግለጫ ሁሉም ነገር አልቋል በማለት የብልጽግና ፓርቲን ከስልጣን ለማስወገድና የቀድሞውን የህወሓት መራሽ መንግስት ለመመለስ ሙሉ ዝግጅት መጠናቀቁን በይፋ ተናግረዋል። የሰላም ስምምነቱ ከእንግዲህ ፋይዳ እንደሌለ የገለጹት አዛዡ ከፌዴራል መንግስት ጋር የቆሙ የትግራይ ኃይሎችንና የህወሓት አመራሮችን ጭምር እንደ ጠላት እንደሚመለከቱ በማስጠንቀቅ በአገሪቱ ላይ ዳግም የጦርነት ደመና እንዲያንዣብብ አድርገዋል። በዝርዝር እንመለከተዋለን። ቻናሉ ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። የፋኖ ኃይሎች በወለጋ ድንገተኛ ጥቃት ፈጸሙ። በፋኖ ኃይሎችና በኦሮሚያ ክልል የጸጥታ ኃይሎች መካከል በአራት ግንባሮች ውጊያዎች መኖራቸው ተነግሯል። የኦሮሚያ ክልል በበኩሉም ጽምዶ ጥቃት ፈጸመብን ብለዋል። በኦሮሚያ ክልል ሆሮ ጉሩ ወለጋ ዞን አሙር ወረዳ አገምሳ ከተማና በዙሪያው ባሉ መንደሮች ውስጥ በፋኖ ታጣቂዎች ተፈጽሟል በተባለ ጥቃት ሁለት ንጹሐንን ጨምሮ 11 ሰዎች መገደላቸውን ነዋሪዎች እንዲሁም የዞኑ አስተዳዳሪ ተናግረዋል። ታጣቂዎቹ በመቶዎች የሚቆጠሩ ከብቶችና ሌሎች ንብረቶች መዘረፋቸውን ለቢቢሲ ገልጸዋል። ቢቢሲ ያነጋገራቸው ነዋሪዎች እንደተናገሩት ጥቃቱ የተፈጸመው ማክሰኞ ሰኔ 23 ቀን 2018 ከንጋቱ 11 ሰዓት አንስቶ ነው። ለደህንነታቸው በመስጋት ስማቸውን እንዳይጠቀስ የጠየቁ አንድ የአገምሳ ከተማ ነዋሪ ታጣቂዎቹ የመጡት ከምስራቅ ወለጋ ዞን ከረሙ ወረዳ ነው ብለዋል። ሌላ ነዋሪ ደግሞ አስከፊ ሁኔታ ነው የነበረው። ከማክሰኞ ሌሊት 11 ሰዓት ሰው ከእንቅልፉ ሳይነሳም የፋኖ ታጣቂዎች ነዋሪዎችን መግደል ጀመሩ። ንብረትም ዘርፈዋል። የሞቱ ብዙ ናቸው፣ የቆሰሉም እንደዚሁ በማለት የደረሰውን አስታውሰዋል። ሁለት ነዋሪዎች እንደተናገሩት ታጣቂዎቹ ወደ አካባቢው በገቡበት ሰዓት በስፍራው የክልልም ሆነ የፌዴራል መንግስት የጸጥታ ኃይሎች አልነበሩም። ጥቃቱ የተፈጸመው በአካባቢው የነበረው መከላከያ ሰራዊት አባላት ከአካባቢው ከወጡ ከቀናት በኋላ ነው ብለዋል። ነዋሪዋ የአገር መከላከያ ነበሩ፣ እነሱ ከዚያ ወጡ፣ ምክንያቱን አናውቅም። ከወጡ ከሁለት ቀናት በኋላ ታጣቂዎቹ ገቡብን። ከጥቃቱ በኋላ ግን መከላከያ ወደ ካምፑ ተመልሷል ብለዋል። ሌላ ነዋሪ በበኩላቸውም የፌዴራል ኃይሎች የሉም፣ ሚሊሻማ ነበረም፣ አልነቃበትም። ያው ዝም ብሎ በድንገት ገብቶ ህዝቡ ከእንቅልፉ ሳይነቃ ከተማ ውስጥ ያለ ከብት፣ በግ፣ ፍየልና አንድ ሰው ሳይቀር የሰው ቤት ሰብረው ይዘው ወጡ ሲሉም ተናግረዋል። 400 ገደማ ከብቶች መወሰዳቸውን የሚናገሩት እኚህ ነዋሪም መደብሮች ጭምር መዘረፋቸውን ለቢቢሲ ተናግረዋል። ሌላኛዋ ነዋሪ ደግሞ ከብት አልቀረም፣ ፍየልም አልቀረም፣ ያስቀሩት ምንም ነገር የለም፣ የምንሸሽበት ቦታ ሁሉ አልነበረንም ሲሉ ተናግረዋል። አሁን ራሱ አስጊ ሁኔታ ውስጥ ነው ያለ ነው ሲሉም ተናግረዋል። እንደ ነዋሪዎች ገለጻ ጥቃቱን ንጹሐን ነዋሪዎችና የአካባቢው ሚሊሻ አባላት ተገድለዋል። አንድ ነዋሪ 11 ሰዎች መግደላቸውንና 17 ሰዎች መቁሰላቸውን እንደዚሁ ተናግረዋል። ከተገደሉት መካከል 2 ሲቪል ሰዎች፣ የተቀሩት ደግሞ የሚሊሻ አባላት እንደሆኑ አብራርተዋል። ሌላ ነዋሪ በበኩላቸውም ከሟቾቹ
ታጣቂዎች ውስጥ የማውቃቸው ሚሊሾች ይገኙበታል ሲሉ እምነታቸውን ሰጥተዋል። ጥቃቱ እስከ ረፋድ 5 ሰዓት ድረስ ቀጥሎ እንደነበረ የተናገሩት ነዋሪዋም የጸጥታ ኃይሎች የደረሱት ሚሊሾቹ ከሞቱ በኋላ መሆኑን አስረድተዋል። ባለፈው ሳምንት በዚሁ አካባቢና በሌሎችም የኦሮሚያ ክልሎች ግጭቶች ዙሪያ አስተያየታቸው ለዶይቼ ቬለ የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛም የተቀናጀ ያሏቸው የተለያዩ ስያሜ ያላቸው ታጣቂዎች አካባቢው ላይ ተደጋጋሚ ጥቃት እያደረሱ ይገኛሉ ብለዋል። ኃላፊው ጽምዶ ያሉትን ኃይል በተለይም ፋኖና ሸኔ በምስራቅ ወለጋና ሆሮ ጉዱሩ ወለጋ ዞኖች አካባቢ ፍላጎታቸውን በኃይል ለማሳካት ተንቀሳቅሰዋል በማለት ታጣቂ አማጽያኑን በንጹሃን ላይ ጥቃት በማሳረፍ ከሷል። አቶ ኃይሉ ፍላጎታቸው በመንግስት ጸጥታ ኃይሎች መገታቱንም ተናግረው ነበረ። በቀጣይ መረጃችን በትግራይ አዲስ ስጋት ደመና ጠልቷል። ህወሓት ህዝባዊ አመፁን ለመጨፍለቅ ወደ ከረረ እርምጃ እየገባ ነው። ገና ከጦርነት ጠባሳ ባላገገመው ህዝብ ላይ አዲስ የተጫነ የግዳጅ ምልመላና እንግልት ቀጠናውን ወደ ከፍ አደጋ እየገፋ መሆኑ ተነግሯል። የትግራይ ወጣቶች ዕጣ ፈንታ ምን ሊሆን ነው? ዓለም አቀፍ አጋሮችና የአሜሪካ መንግስት በአስቸኳይ ጣልቃ እንዲገቡ ተጠይቋል። በትግራይ ትነግ አፈሳል አምባሳደር ማሲንጋ የይድረሱልን ጥሪ አቅርቧል። በትግራይ ክልል መቀለን ጨምሮ በተለያዩ አካባቢዎች በትነግ መዋቅሮች አማካኝነት እየተካሄደ ነው በተባለው ወጣቶች እንቅስቃሴና አዳዲስ የምልመላ ክንውኖች ላይ ከፍተኛ ስጋት እየፈጠረ መሆኑን በመግለጽ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አምባሳደር ኤርቬን ማሲንጋ በጉዳዩ ላይ አስቸኳይ ትኩረት እንዲሰጡ በማህበራዊ ተጽዕኖ ፈጣሪዎች ጥሪ አቅርበዋል። ለአሜሪካ መንግስትና ለክቡር አምባሳደር ኤርቬን ማሲንጋ በይፋ በቀረበው በዚህ መልእክት በትነግ ቁጥጥር ስር ባሉ አካባቢዎች የሚገኙ የትግራይ እናቶችና ቤተሰቦች ከዓመታት ሳውዳሚ ግጭት በኋላ አሁንም ድረስ ጥልቅ የሆነ የስነ ልቦናና የኢኮኖሚ ስብራት እየተሸከሙ እንደሚገኙ ተመላክቷል። ማህበረሰቡ ገና ከደረሰበት ጠባሳ በማገገም ላይ ባለበትና ለዘላቂ ሰላም ተስፋ በሰነቀበት በአሁኑ ወቅት በትነግ በኩል የሚደረጉ መሰል የተቀናጁ እንቅስቃሴዎች አዲስ የስጋት ደመና ማጽላታቸው ተነግሯል። ይህንኑ ተጨባጭ ሁኔታ መነሻ በማድረግ የዩናይትድ ስቴትስ መንግስትን ጨምሮ ዓለም አቀፍ አጋሮች በትነግ የሚመሩትንና በመሬት ላይ ያሉ አሳሳቢ ክንውኖችን በቅርበት እንዲከታተሉ በሁሉም ባለድርሻ አካላት መካከል ግልጽነት ያለው ውይይት እንዲኖር ግፊት እንዲያደርጉ የህብረተሰብ ክፍሎች በጽኑ እየጠየቁ ይገኛሉ። የትግራይ ህዝብ ከተጨማሪ ጦርነትና የኃይል ስጋት ወጥቶም በሰላም የመኖር የመማርና ቤተሰቡን የመደገፍ መብቱ ሊከበርለት ይገባል። በተለይም ከዚህ ቀደም የከፋ መከራን ያዩ እናቶች ዳግም ወደ ስጋት የግዳጅ ምልመላና እንግልት ሊገቡ እንደማይገባ መልእክቱ በረጅሙ ያሳስባል። በመሆኑም የአሜሪካ ኤምባሲ ከዓለም አቀፍና ቀጠናዊ አጋሮች ጋር በመተባበር በትግራይ ክልል ሰብአዊ መብቶች ክትትልን፣ የሰላም ግንባታ ጥረቶችንና ማህበረሰብን መሰረት ያደረጉ የልማት ስራዎችን በልዩ ትኩረት እንዲደግፉ ጥሪ አቅርበዋል። ዘላቂ ሰላም ሊረጋገጥ የሚችለው ከጦርነት ቅስቀሳ ይልቅ በውይይትና ለሰብአዊ ክብር እውቅና በመስጠት ብቻ እንደሆነም ተመላክቷል። ይህ በእንዲህ እንዳለ ደግሞ ህወሓት ህዝባዊ አመፁ ለመቆጣጠር ከአርሚው ተጨማሪ ኃይል ወደ መጨመር እየገባ ነው ተብሏል። ከትግራይ ህዝብ የሚነሳበትን ተቃውሞ መቆጣጠር ያቃተው ጽንፈኛው የህወሓት ቡድን ተጨማሪ ኃይል ወደ መመልመል ተሸጋግሯል። በዚህም እስካሁን የኃይል አፈሳውን እንዲያካሄዱ ስልጣን የሰጣቸው አካላት አመርቂ ስራ ለመስራታቸውን አረጋግጧል። ከዚህም የተነሳ እንደ አዲስ አፈሳውን ለማካሄድ በህቡ እንቅስቃሴ ጀምሯል። አብነትም የምስራቃዊ ዞን አስተዳዳሪ የሆነው ፍስሐ ኃይላይ በአዲግራት ከተማ በሚስጥር በጠራው ስብሰባ ከ18 ወረዳዎች 30 ሚሊዮን ብር በኃይል እንዲሰበሰብ እየወሰነ ሲሆን ይህንን ገንዘብ ተጠቅሞ ከየወረዳው ወጣቱን የሚመለምል ኃይል ከአርሚው እንዲውጣጣ ወስኗል። ህወሓት ዘንድሮ የትግራይን ህዝብ ለማጥፋት ቆርጦ ተነስቷል የምንለው እንዲሁ አይደለም። በመረጃና ማስረጃ ተደግፈን ነው። ወጣቱን ለመመልመል በጀት ከትግራይ ህዝብ ጉሮሮ ዳቦ እየነጠቀ መሰብሰብ ጀምሯል። የትግራይ ህዝብ ወይ የጀመርከውን ተቃውሞ አጠናክረ ካልቀጠልክ ህወሓት ሊያጠፋ ቆርጦ ተነስቷል ሊባላም አፉን እያላቀቀ ነው። ወደ ቀጣዩ መረጃችን እንሻገር። የህወሓት ወታደራዊ አዛዥ ብርጋዴር ጀነራል ህንፃ ወልደ ጊዮርጊስ የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው በፌዴራል መንግስት ላይ እጅግ አደገኛና አስደንጋጭ የጦርነት ዛቻ ሰነዘሩ። ጀነራሉ ለቡድኑ ስልጣን በሰጡት መግለጫ ሁሉም ነገር አልቋል በማለት የብልጽግና ፓርቲን ከስልጣን ለማስወገድና የቀድሞውን የህወሓት መራሽ መንግስት ለመመለስ ሙሉ ዝግጅት መጠናቀቁን በይፋ ተናግረዋል። የሰላም ስምምነቱ ከእንግዲህ ፋይዳ እንደሌለው የተናገሩት አዛዡ ከፌዴራል መንግስት ጋር የቆሙ የትግራይ ኃይሎችንና የህወሓት አመራሮችን ጭምር እንደ ጠላት እንደሚመለከቱ በማስጠንቀቅ በሀገሪቱ ላይ ዳግም የጦርነት ደመና እንዲያንዣብብ አድርገዋል። በክልሉ ውስጥም በዓለም አቀፉ ማህበረሰብ መገለል እየደረሰ
እየደረሰበት የሚገኘው የህወሓት ቡድን አሁን ደግሞ በቀጥታ ስልጣን በኃይል እንይዛለን ማለት ጀምረዋል። የህወሓት ወታደራዊ አዛዥ ብርጋዴር ጀነራል ህንፃ ወልደ ጊዮርጊስ የፕሪቶሪያውን የሰላም ስምምነት በሚጻረር መልኩ በፌዴራል መንግስት ላይ ዛቻ ሰንዝረዋል። ለቡድኑ ልሳን በሰጡት መግለጫም ብልጽግና ፓርቲን ከስልጣን ለማስወገድ ሙሉ ዝግጅት ማጠናቀቁን ገልጸዋል። ጀነራሉ ሁሉም ነገር አልቋል ሲሉ የተደመጡ ሲሆን የቀድሞውን የህወሓት መራሽ መንግስት ለመመለስ ዳግም ጦርነት ለመቀስቀስ ዝግጁ መሆናቸውን አስታውቀዋል። የፕሪቶሪያው ስምምነት ከእንግዲህ ፋይዳ እንደሌለ የተናገሩት አዛዡ ከፌዴራል መንግስት ጋር የቆሙ የትግራይ ኃይሎችንና በስምምነቱ የተካተቱ የህወሓት አመራሮችን እንደ ጠላት እንደሚመለከቱ አስታውቀዋል። በተጨማሪም የሁለት ዓመቱን ጦርነት አስመልክቶ የሰጡት አስተያየት የቀድሞውን የሰው ህይወት መጥፋት ቁጥር የሚቀንስ ሆኖ ተደምጧል። በቀጣይ መረጃችን በመቅደላ ወረዳ ሲንቀሳቀስ የነበረውን ቡድን እርምጃ ተወስዶበት መበታተኑን 11ኛ እዝ አስታወቀ። በደቡብ ወሎ ዞን መቅደላ ወረዳና አካባቢ ሲንቀሳቀስ የነበረው ጽንፈኛው ፋኖ ቡድን እያለ የሚጠራው መንግስትም በሀገር መከላከያ ሰራዊትና በሌሎችም የጸጥታ ኃይሎች የተወሰደበትን የተቀናጀ ወታደራዊ እርምጃ መቋቋም አቅቶት ሙሉ በሙሉ መበታተኑን የ11ኛ እዝ ዋና አዛዥ ሜጀር ጀነራል አድማሱ አለሙ ተናግረዋል። ሜጀር ጀነራል አድማሱ አለሙ ይህንን እያመላከቱት በመቅደላ ወረዳ ከወረዳ አስተዳደር ከሰላምና ጸጥታ አመራሮች እንዲሁም ከአካባቢው ነዋሪዎች ጋር በወቅታዊ የጸጥታ ሁኔታና በዘላቂ ሰላም ዙሪያ በተካሄደው የጋራ የውይይት መድረክ ነው። የዋና አዛዡ በውይይቱ ወቅት ባስተላለፉት ጠንከር ያለ መልእክት በማንኛውም የመንግስት ተቋምና መዋቅር ውስጥ እየሰሩ በሌላ በኩል ደግሞ ለጥፋት ኃይሎች ድጋፍ መስጠት ወይም በማህበረሰቡ ውስጥ በመንታ መንገድ መራመድ ፍጹም ተቀባይነት የሌለው ድርጊት መሆኑን አሳስበዋል። ለጽንፈኛው ቡድን ሴል ሆኖ የመኖር ህልም ማለም ለማንም አካል የማያዋጣን ያሉት ሜጀር ጀነራል አድማሱ በማንኛውም ሁኔታ ውስጥ ሆኖ ለጽንፈኛው ቡድን የደህንነት የንብረትም ሆነ የሀሳብ ድጋፍ የሚሰጥና እንደ ሴል ሆኖ የሚንቀሳቀስ ማንኛውም አካል በግፍ ተጠያቂ መሆኑን የማይቀር ነው ብለዋል። የመቅደላ ወረዳ አስተዳዳሪ አቶ እንዳልካቸው አረጋ በበኩላቸው ባደረጉት ንግግር የወረዳው አስተዳደር የህዝቡን መሰረታዊ ፍላጎት መነሻ በማድረግ ልማትንና ዘላቂ ሰላምን ለማስፈን በትኩረት እየሰራ መሆኑን ተናግረዋል። ከዚህ በተጨማሪም ከሀገር መከላከያ ሰራዊትና ከሌሎች የጸጥታ ኃይላት ጋር በመተባበር በአካባቢ የሚታዩ ማናቸውም ህገወጥ እንቅስቃሴዎችን የማጋለጥና ጥፋተኞች ለህግ የማቅረብ ስራ አጠናክሮ እንደሚቀጥል አረጋግጠዋል። በውይይቱ ማጠቃለያ ላይ የተገኙት የወረዳው አመራሮች፣ የጸጥታ አካላትና የነዋሪዎች ተወካዮች በሰጡት አስተያየት በአካባቢው ዘላቂ ሰላምን ማረጋገጥና የህግ የበላይነትን ማስከበር ዋነኛ ተግባራቸው መሆኑን ገልጸው በህዝቡና በጸጥታ ኃይሎች መካከል ያለውን ቅንጅታዊ ትብብር ይበልጥ በማጠናከር ከሰራዊቱ ጎን በጽናት እንደሚቆሙ አረጋግጠዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላቸው አበይት ዜናዎቻችን እነዚህ ነበሩ። ገበሳ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።